የአየር ንብረት ለውጥን ተከትሎ ሀገራት የሚገጥማቸውን የምግብ እጥረት ለማጣጣም የሚያስችላቸው ቴክኖሎጂዎችን ይጠቀማሉ። ምርታማነትን ለመጨመር የሚደረግ የሰብል ዘረመል ጄሞ ደግሞ ዋነኛው አማራጭ ነው ተብሏል። ለመሆኑ ቴክኖሎጂው ምን ያህል አዋጭ ነው ለሚለው የሪፖርተራችን ሳራ ሳለስላሴ ዘገባ ይነግረናል። ተከታትለን እንመለስ። የአየር ንብረት ለውጥን ተከትሎ የምርታማነት መቀነስና የህዝብ ቁጥር መጨመር የሰብልን ዝርያ በማሻሻል ምርታማነትን የማሳደግ ቴክኖሎጂ ጂኤምኦ እንደ አውሮፓውያኑ አቆጣጠር በ1980ዎቹ እንደተጀመረ መረጃዎች ያመለክታሉ። ሰብልን የሚጎዳ አረምና በሽታ መበራከት ደግሞ በቤተ ሙከራ ለሚሻሻሉ ሰብሎች አሊያም ዝርያን በማሻሻል ምርታማነትን የማሳደግ ቴክኖሎጂ መጀመርና መስፋት እንደ ትልቅ መነሻ ተደርጎ ይወሰዳል። በኢትዮጵያም ተመሳሳይ ችግሮች ቢኖሩም ዝርያን በማሻሻል ምርታማነትን የማሳደግ ቴክኖሎጂ ጂኤምኦ አጠቃቀም ላይ ሁለት ሐሳቦች ይነሳሉ። በአንድ በኩል የምግብ እጥረትን ለመቋቋም አስፈላጊ ነው የሚሉ፣ በሌላ በኩል ደግሞ መጠቀሙ ብዙ መዘዝ ይዞ ይመጣል የሚሉ ክርክሮች ይደመጣሉ። ያም ሆኖ የሰብሎች ዘረመል መለወጥ የጥናት ሙከራዎችን በማድረግ ኢትዮጵያ ከቅርብ ጊዜ ወዲህ እየሰራችበት ነው። እስቲ በዚህ ጉዳይ ላይ ኢትዮጵያ አሁን ስላላት ተሞክሮ በጥቂቱ እንመልከተው። በእንግሊዝኛ ምህጻረ ቃል አጠራሩ ጂኤምኦ ጄኔቲካሊ ሞዲፋይድ ኦርጋኒዝም የሰብልና እንስሳት ዝርያን በሚፈለገው ሁኔታ መቀየርን ይመለከታል። ይህ ከፍተኛ የቴክኖሎጂ ፍልስፍና ቀድሞ የነበረ ቢሆንም ይበልጥ ከአውሮፓውያኑ 1980ዎቹ ጀምሮ በአሜሪካና ፈረንሳይ መተግበር መጀመሩን መረጃዎች ያመለክታሉ። በቲማቲም፣ አኩሪ አተር፣ በቆሎ፣ ቅባት እህሎች እንዲሁም ጥጥና ትንባሆ ዘረመል አርትዖት ላይ የተጀመረው ይህ ምርምር ታዲያ ውጤት አሳይቶ አሁን በዓለም ደረጃ ከ200 ሚሊዮን ሄክታር በላይ መሬት የጂኤምኦ ምርት ሽፋን ተመዝግቧል። ኢትዮጵያም እየጨመረ የመጣ የህዝብ ቁጥሯንና የምግብ ፍላጎትን ለማጣጣም የግብርናውን ዘርፍ ማሻሻል ይጠበቅባታል። የአየር ንብረት ለውጥ እያስከተለባት ያለው ተጽዕኖም ቴክኖሎጂውን እንድትቀበል ጋብዟታል። ለዚህም ባዮቴክኖሎጂ ላይ ምርምር የሚሰሩ ተቋማትን በመገንባት በህግ የታገዘ አሰራርን በመከተል ላይ ናት። ለአብነት ያህል አሁን በኢትዮጵያ ከ2008 እና 9 አካባቢ የተከሰተው የአሜሪካ መጤተምች የሚባለው ፎል አርምወርም ኦልሞስት ከ670 ሚሊዮን ሜትሪክ ቶን በላይ በቆሎን አጥፍቶብናል። 36% ከተመረቱት በቆሎ በዚህ መጤተምች ነው የጠፋው። ዳታ በሚያመለክተው የፋኦ ዳታ ይሄንን ነው የሚያሳየው። ይሄ ወደ ብር ሲሰላ ከ200 ሚሊዮን ዩኤስዲ ከጂዲፒ ላይ ተቀነሰብን ማለት ነው። ሰው ይሄንን በምንድነው ሚቲጌት የምናደርገው? ይሄ የመጣው ከክላይሜት ቼንጅ ነው ኮዙ። በምንድነው ደግሞ ይሄንን ሚቲጌት ማድረግ የምንችለው ብለን እንደ ሐሳብ ቴክኖሎጂዎችን አዶፕት ማድረግ ነው። ስለዚህ ከዛ ውስጥ አንዱ ጂኤምኦ ሆነ ማለት ነው። የኢትዮጵያ ግብርና ምርምር ኢንስቲትዩትም ራሳቸውን ከተባይና አረም ጉዳት መከላከል እንዲችሉ በጥጥ በቆሎ እንዲሁም እንሰት ላይ የጀመረው የዘረመል ምርምር የተሻለ ውጤት እያሳየ መምጣቱን ይገልጻል። ፎል አርምወርም አሁን እንዳያችሁት በከፍተኛ ደረጃ ሀገሪቱን እየጎዳ ያለ ተባይ ነው። ያንን ግን ሊቀርፍ የሚችል ውጤታማ የሆነ አሁን በሙከራ ላይ ያለ ሙከራ አለን በባዮቴክኖሎጂ የተሰራ እና ተክሉ ራሱን እንዲከላከልና ያንን በድግግሞሽ አይተናል። በታቀበ ሙከራ ወደ ውጪ መሆን እየሞከርን ነው። ይሁንና ያለንን አማራጭ አሟጠን ሳንጠቀም ይህን ቴክኖሎጂ መተግበር ያለንን ተፈጥሯዊ ሀብትን ሆነ ጤናማ ተጠቃሚነትን ከግምት ያላስገባ ነው የሚሉ አልጠፉም። በሌላ ወገን ደግሞ ከ100 ሚሊዮን የሚልቅ ህዝብን ይዘን መሰል የቴክኖሎጂ ተጠቃሚነትን ወደ ጎን ማለት አያዋጣም፣ ይልቁንም የምርምርና ቁጥጥር ስራው ላይ መብረታት አለብን የሚሉ ተመራማሪዎች አሉ። መሰል የምርምር ውጤቶች ወደ ሀገር ገብተው ከመሰራጨታቸው በፊትም ጥብቅ ቁጥጥር ማድረግ የሚያስችል የአካባቢ ጥበቃ ፖሊሲና ተቆጣጣሪ አካል ስለመኖሩም ነው የሚገለጸው። መሰል ምርምሮች እናት ዝርያን የሚያጠፉና ተደጋግመው በመዘራት ምርትን የማይሰጡ በመሆናቸው በምርምርና አምራች ድርጅቶች ላይ ጥገኝነት ይፈጥራል የሚል ስጋት ያደረባቸውም አሉ። በዚህም አለበዚያ ግን ሊደርስ የሚችለውን ጉዳት በመቀነስ ጥቅሙ ላይ ማተኮርና የሀገር ውስጥ ምርምርን ማበረታታት እንደሚገባ ነው የተነሳው። ከባቢያዊ ስነ ምህዳርን መጠበቅና ነባር ዕውቀቶችን ተጠቅሞ ተፈጥሯዊ የእርሻ ሂደትን ጠብቆ ማቆየትም ሊሰራበት የሚገባ እንደሆነ በርካቶች የሚስማሙበት ሀቅ ነው።
እዚሁ ጉዳይ ላይ ነው የምንቆየው። ወደ ሌላ ዘገባ ነው የምናልፈው። በዓለም አቀፍ ደረጃ በጂን ኤዲቲንግ ቴክኖሎጂ የተገኘው ስኬት በሚሊዮን ለሚቆጠሩ በዘር በሚተላለፍ በሽታ ለሚሰቃዩ ሰዎች ተስፋን ፈጥሯል። ቴክኖሎጂው የምግብ ዋስትናንም ለማረጋገጥ አስተዋጽኦ የጎላ ነው ሲሉም የዘርፉ ባለሙያዎች ይናገራሉ። በኢትዮጵያ ይህ ቴክኖሎጂ በጤና ላይ የሙከራ ምርምር እየተደረገበት ይገኛል። ፍሬው ተረታ ተጨማሪ አላት። የሳይንስ ሊቃውንት በሕያዋን ፍጥረታት ዲኤንኤ ላይ ትክክለኛ ለውጦችን እንዲያደርጉ የሚያስችል ቴክኒኮችን እየፈጠሩ ይገኛሉ። ከነዚህም አንዱ የባዮቴክኖሎጂ ውጤት የሆነው የጂን አርትዖት ወይም ጂን ኤዲቲንግ ተጠቃሽ ነው። በኢትዮጵያ የጂን ኤዲቲንግ ቴክኖሎጂን በመጠቀም ግብርናውን በማዘመን የምግብ ዋስትና ችግሮችን ለመፍታት ያለመ ጥረቶች ተጀምረዋል። በእኛ ኬዝ የሰራ ነው ጤፍ ላይ ነው። ጤፍ በአብዛኛው ጊዜ ምርትና ምርታማነቷ የሚቀንሰው የመውደቅ ጸባይ ስላላት ነው። ይህንንም ከዳንፎርዝ የእጽዋት ምርምር ማዕከል ጋር በመተባበር ነው። ጥሩ ደረጃ ላይ ነው ያለነው እና እዛ አሜሪካ ሀገር ተሞክሮ ሰክሰስፉል ሆኗል። አሁን እዚህም እየሞከርን ያለነው። ይህ የምርምር ስራ በቀጣይ አዋጭነቱና ደህንነቱ ተፈትሾ ወደ ተጠቃሚ የሚደርስ ይሆናል ተብሏል። እነዚህ ነገሮች ዝም ብለው አይደለም የሚሰሩት። ከአካባቢ ጥበቃ ፈቃዱን እንዳገኘን ይህንን ነገር ኮንፋይንድ ትሪያል እናካሄድና ያ ኮንፋይንድ ትሪያል ምንም ችግር ያለመኖሩ ከተረጋገጠና ይሄ የተገኘው በጂን ኤዲቲንግ የተገኘው ጤፍ ሌላ አካባቢ ላይ በሰው ላይ ችግር ያለመምጣቱ ሲረጋገጥ ሪሊዝ ይደረግና ማህበረሰቡ እንዲጠቀመው እናደርጋለን። ቴክኖሎጂው የሰለጠነ የሰው ኃይልና ገንዘብ የሚሻ መሆኑም ተነግሯል። ከሌላው ምርምር እንደሚለየው በጣም ውድ የምርምር ሴክተር ውድ ሲባል አንደኛ ለባዮቴክኖሎጂ የሚያስፈልጉት ግብአቶች እጅግ በጣም ውድ ናቸው። ባዮቴክኖሎጂስቶችን ማሰልጠን እጅግ በጣም ወጪ ይፈልጋል። ባዮቴክኖሎጂ ከሌላው ሴክተር አንዱ የሚለየው የፖሊሲ ድጋፍ ይፈልጋል። ለባዮቴክኖሎጂ የሚያስፈልጉት ግብአቶች እንዲህ በቀላሉ የሚገኙ አይደሉም እና በአራተኛ ደረጃ ደግሞ የባዮቴክኖሎጂ ፕሮዳክቶችና ፕሮሰሶች በኢንቴሌክቹዋል ፕሮፐርቲ ራይት የታሰሩ ናቸው። ለምርምር ካልሆነ ወደ ኮመርሻላይዜሽን የግድ መክፈል አለብን፣ ፈቃድ ማግኘት አለብን። የላይሰንሲንግ ሜካኒዝም ዴቨሎፕ መደረግ አለባቸው። ለቴክኖሎጂ ውጤታማነት የመንግስትና የግል ባለሀብቱን ትኩረት ይሻልም ተብሏል። ባዮቴክኖሎጂን የሚያስፈጽሙ ተቋማትንም አቅም መገንባት ያስፈልጋል። ባዮቴክኖሎጂ ለዚች ሀገር ሊያመጣ የሚችለው ልማት መንግስት ማወቅ አለበት። መንግስት ያንን ሳያውቅ በዚህ ላይ ኢንቨስት አድርጉ ማለት ተገባለ። ሌላውና ትልቁ ኤሪያ ምናልባት ከሌላው አፍሪካ ሀገሮች የሚለየን ባዮቴክኖሎጂ በዓለም ላይ የሚሰራው በግል ተቋማት ነው፣ በመንግስት ተቋማት አይደለም። እነዚህ የግል ተቋማት ኢትዮጵያ ውስጥ መጥተው እንዲሰሩ የሚያስፈልግ የተሻሻለ የሚባለው ይሄ ኢኔብሊንግ ኢንቫይሮንመንት የምንለውን ማሳካት ያስፈልጋል። በኢትዮጵያ የግብርና ዘርፍ ላይ ያለው የጂን ኤዲቲንግ ቴክኖሎጂ ተነሳሽነት የምግብ ዋስትና ችግሮችን ለመፍታትና የግብርና አሰራሮችን በዘላቂነት ለማሳደግ ትልቅ ተስፋ አለው። ይሁን እንጂ የዚህ የፈጠራ ቴክኖሎጂ በተሳካ ሁኔታ ተግባራዊ ለማድረግ ሊከሰቱ የሚችሉ ስጋቶችን ማጤንና ንቁ የህዝብ ተሳትፎን የሚሻ ጉዳይ መሆኑ ይነገራል። እንቀጥላለን። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እንግዶችን ጋብዘናል። እዚህ ስቱዲዮ ያሉ እንግዶቻችን ፕሮፌሰር ጥልዬ ፈይሳ በአዲስ አበባ ዩኒቨርሲቲ የእጽዋት ባዮቴክኖሎጂ ተመራማሪ ናቸው። እንዲሁም ዶክተር ጸደቀ አባተ የግብርና ምርምርና ልማት ተመራማሪ ናቸው። ሁለታችሁም በማለዳ ስለመጣችሁ እጅግ አድርገን እናመሰግናለን። ጥሩ እንኳን ደህና መጣችሁ። ፕሮፌሰር ጥልዬ ከርሶ ነው የምንጀምረው። የመጀመሪያውን ሀሳብ የዘረመል ምህንድስና ያው በተለያየ ሀሳብ እየተነሳ ነው የሚገኘው። በሁለት ሀሳቦች በዋናነት ይነሳሉ። በተለይ ከእጽዋት ጋር ያለው ሁኔታ ነው የምንመለከተው እና በምግብ ዋስትናን ጥያቄ ለመመለስ ተገቢና ተመራጭ ቴክኖሎጂ ነው የሚሉ ሀሳቦች አሉ። በተቃራኒው የሚነሱ አሉ። እርስዎ በዚህ ሀሳብ ላይ ይስማማሉ ወይ? ምንድነው ያለውት የሚለውን እናንሳው እስኪ። በጣም ነው የምስማማው። የእጽዋት ባዮቴክኖሎጂ በአጠቃላይ ስንመለከት የዘረመል ምህንድስና የጀመረው እንደ አውሮፓውያን አቆጣጠር በ1970ዎቹ ውስጥ ነው። በሚጀምርበት ጊዜ እጽዋትን ብቻ ሳይሆን ሕክምናንም፣ ጤናንም፣ አካባቢ ጥበቃንም
ኢንዱስትሪንም እነኝን የመሳሰሉትን ሁሉ ግብርናን ጨምሮ ማለት ነው በተለይ በአራት ኤሪያ አካባቢ ታሳቢ አድርጓል። ከጀመረ በኋላ ሳይንሱ ለነኝ ከፍተኛ ጥቅም እንደሚሰጥ ይታወቅ ነበርና ከፍተኛ አቅም እንዳለው በ1970ዎቹ ነው የታወቀውና ስራውን በደንብ የተጀመረው። አሁን ወደ እጽዋቱ በምንመጣበት ጊዜ ደግሞ እጽዋቶች በጣም ብዙ ችግሮች አሉባቸው። በበሽታ ይጠቃሉ፣ በተባይ ይጠቃሉ፣ በድርቅ ይጠቃሉ። ብዙ ቻሌንጅ ወይም ደግሞ ተግዳሮቶች ይገጥሟቸዋል። ስለዚህ ለዚህ ደግሞ ብዙ ቴክኖሎጂዎችን ከዚህ በፊትም በተለምዶ በማዳቀል በተለያየ መንገድ ሲሰራ ቆይቷል። አሁን ደግሞ ይሄ ደግሞ ዘረመል ምህንድስናው ደግሞ ለዚህ ትልቅ አስተዋጽኦ እያደረገ ያለ ነው። በዓለም ደረጃ ስንመለከት የመጀመሪያው በዘረመል ምህንድስና ተመርቶ ገበያ ላይ የተለቀቀው በ1994 ነው። ፍላቨር ሳቨር ቶሜቶ የሚባለው ማለት ነው በአሜሪካ ሀገር ማለት ነው። ያኔ ነው የጀመረው። እንግዲህ ከ30 ዓመት በላይ ሆኖታል ማለት ነው ስራ ላይ ከዋለ። በተለያዩ ሀገሮች እየተመረተ በየአመቱ እየጨመረ መጥቶ አሁን ለምሳሌ የ2024 እንደ ፈረንጆቹ ያለፈውን አመት ዴታ ብንመለከት በዓለም ላይ ወደ 210 ሚሊዮን ሄክታር የሚጠጋ መሬት ላይ ይሄ በዘረመል ምህንድስና የተመረቱት እጽዋቶች ስራ ላይ እየዋሉ ናቸው ማለት ነው። እንደኛ ሀገር ፕሮፌሰር እንደኛ ሀገር ስንመለከተው የምግብ ዋስትናን ከማረጋገጥ አኳያ ምን አይነት ጠቀሜታን ይሰጠናል የሚለውን እናንሳ። እርስዎ ደግሞ የደገፉበትን ምክንያት እሱን እናንሳው። ከየትኛውም ሀገር በላይም ደግሞ ለኢትዮጵያ ነው የሚጠቅመው ብዬ አስባለሁ። በዓለም ላይ ምሳሌ በከፍተኛ ደረጃ እያመረተች ያለችው ጂኤምኦ አሜሪካ ነች። ከማንም በላይ ደግሞ የሚጠቅመው እኛ ነው። ለምን እኛ ወደ 120 ሚሊዮን ህዝብ የሚጠጋ ህዝብ ነው ያለ። በዛ ላይ በምግብ ዋስትና ራሳችንን አልቻልንም። ብዙ ችግሮች ውስጥ ነው ያለ ነው። ይሄንን ደግሞ ማድረግ አለብን። በተለመደው መንገድ ደግሞ ብንሄድ አያዋጣንም። በዛ መንገድ እንሄዳለን፣ ግን ያ ብቸኛ መንገድ መሆን የለበትም። ስለዚህ በተለይ ምግብ ዋስትናን ከማረጋገጥ አንጻር ይሄ ቴክኖሎጂ ከፍተኛ አስተዋጽኦ አለው ማለት ነው። በኢትዮጵያ ውስጥ ከ5 ሚሊዮን እስከ 20 ሚሊዮን እንደ ጊዜው ለምሳሌ ድርቅ በሚኖርበት ጊዜ እስከ 20 ሚሊዮን ሁሉ የሚደርስ ህዝብ የምግብ እርዳታ ጠባቂ ነው። ስለዚህ ይህን ዝም ብለን የምንመለከተው ሳይሆን የመጡትን ቴክኖሎጂዎች እየተጠቀም ምን ውጤት ስለሚያስገኝ ነው ለኢትዮጵያ ምርትና ምርታማነት አመች ነው ያሉት እና ምን አድቫንቴጅ ስላለ አሁን ለምሳሌ ቅድም እንዳልኩት ለምሳሌ በተለያየ ተባዮች ይጠቃል፣ በበሽታ ይጠቃል። ይሄንን በሽታ ወይም ተባዮችን የሚቋቋሙ በጂኤምኦዎች አሉ ማለት ነው። ለምሳሌ በሀገራችን ጥጥ ጀምሯል አይደለ? ኮመርሻሊዝ መደረግ ተጀምሯል። በጣም በሚገርም ሁኔታ ነው ተቀባይነት ያገኘው በፍጥነት ማለት ነው። ለምን? ተባይን በጣም ስለሚቋቋም ማለት ነው። ተባይን ከማይቋቋሙ ጋር ሲወዳደር የሚገናኙም አይደለም። ለገበሬው አልደረሰም እንጂ እንደዚሁም በቆሎ ቴላሜዝ የሚባለው አፕሩቭ ተደርጓል። ወደ ምርት ሊገባ ነው ማለት ነው። እሱ ድርቅን በመቋቋም እንደገና ደግሞ ተባይን ይቋቋም ከፍተኛ የሆነ ወደ 56% በላይ የሆነ ልዩነት ነው ያሳየው ከሌላው አንጻር ሲታይ ማለት ነው። እነኚህ እንደ ምሳሌ ናቸው። ወደፊትም የሚቀጥሉ ይሆናሉ። ይሄ ምርትና ምርታማነትን በመጨመር ከፍተኛ አስተዋጽኦ ነው የሚያደርጉት ማለት ነው። እነኚህ እጽዋቶች ጂኤምኦ መልካም እንመለሳለን። ወደ ዶክተር ጸደቀ እንምጣና በዚህ ሀሳብ እርስዎ ምን ይላሉ? ይስማማሉ ወይ? በተለይ ከምግብ ዋስትና ጋር ተያይዞ ሌላ አማራጭ የለም ወይ የሚለውን እስኪ እናንሳ። በጣም አመሰግናለሁ። ይሄ ጂኤምኦም ሆነ ሌሎች ነገሮች ቴክኖሎጂዎች በሚታሰቡበት ጊዜ አጠቃላይ የልማት እቅዳችን ምን ይመስላል የሚለውን በታሳቢነት መያዝ ያለብን ጉዳይ ነው። ዛሬ 130 ሚሊዮን እንሆናለን ተብሎ ይገመታል። ከ5 ዓመት በኋላ 145 ሚሊዮን 2030 መሆኑ ነው። 2040 ላይ 175 ሚሊዮን 2050 ላይ ከ205 ሚሊዮን ህዝብ በላይ ይገመታል የኢትዮጵያ ህዝብ። ያንን እንዴት ነው የምንመግበው? ያንን ለመመገብ ወደ 60 ሚሊዮን ሜትሪክ ቶን ብርዕና አገዳ ሰብሎችን ማምረት ያስፈልጋል፣ አካባቢን በማይጎዳ መልኩ። ያ ማለት ምን ማለት ነው?
ምናልባት ዛሬ ከምናርሰው መሬት እጥፍ ማረስ አለብን ማለት ነው። አንደኛ ያ መሬት ከየት ነው የሚመጣው? ምክንያቱም የኢትዮጵያ አርሶ አደር ባለው አቅሙ ሊያለማ የሚችለውን ሁሉ አልምቷል። ካሁን በኋላ ያለው ምንድነው? በከፍተኛ ደረጃ በመንግስት ወይም በጋራ በመንግስትና በግል እርሻዎች የሚመረቱ እንደዚህ ይሆናል። ለዚህ ሌላው እንዲሁ ባክግራውንድ እንድሰጣችሁ ብዬ ነው። ሌላው ያለን አሁን ባለንበት ሁኔታ ያለን መሬት 0.81 ሄክታር በቤተሰብ የዛሬ 50 ዓመት የመሬት አዋጅ ሲታወጅ 10 ሄክታር ቢያንስ ነበር የሚባለው። ዛሬ እንዳልኳችሁ በቅርብ ጊዜ የወጣ መረጃ የሚያሳየው 0.81 ሄክታር ነው። እችን 0.81 ሄክታር ይዘን ራሳችንን መግበን ለገበያ አቅርበን ከውጭ የሚመጣ የግብርና ሸቀጥ አስቀርተን ይሄ ኢምፖርት ሰብስቲቲዩሽን የሚባለው እና ለፋብሪካ አቅርበን እንችላለን ወይ ተብሎ መጠየቅ አለበት። ጥሩ እንትን ልበልና እና ወደ እንትን እየመጣው ስለሆነ አማራጮቹ ምንድናቸው ተብሎ መጠየቅ አለበት። አማራጮቹ ምንድናቸው ተብሎ ሲጠየቅ አሁን የጂኤምኦ ግፊት መምጣት አለበት የሚባለው ይቅርበሉኝና እንደው ይሄ ነው አገር ውስጥ ቴክኖሎጂ እንደሌለ ከኋላው ያለው ያንን አሁን ያለንበት ሁኔታ ሊያሻሽል የሚችል ቴክኖሎጂ እንደሌለ አይነት ነው የሚቆጠረው። ይሄ ትክክል አይደለም። አንደኛ ግን መጀመሪያ ይደግፉታል ዶክተር ይሄን ጉዳይ? አልደግፍም፣ ሙሉ በሙሉ አልደግፍም። ይሄ ጂኤምኦን ልብ አድርጉ፣ ቴክኖሎጂን ሳይሆን ባዮቴክኖሎጂን ሳይሆን ጂኤምኦን አልደግፍም። ምክንያቶች ምንድነው? ችግር ብዙ ችግር። አንደኛ ውጤቱ በአካባቢ ላይ በተለይም እንደ እንሰት፣ እንደ ዳጉሳ፣ እንደ ጤፍ በመሰሉ ሀገር በቀል ሰብሎች ላይ ጥንቃቄ መደረግ ያለበት ነገር ቢበክሉ የሚል እሱን ሁሉ ተው፣ እሱ እንዳለ ይሁን። የመበከሉ ያለመታወቁ በቂ እውቀት እስካሁን እንደሌለን ይታወቅልኝና አሁን ባሉ ቴክኖሎጂዎች አሁን በቆሎን እንውሰድ። ቴላ በቆሎ እንትን የተባለው ያ በቆሎ 56 በመቶ አይደለም 1 በመቶ የሚጨምርበት ምክንያት የለውም። ከሱ የተሻለ ከቴላ የተሻለ ቢኤች 546 ቢኤች 547 ቢኤች 660 የሚባሉ የኢትዮጵያ ግብርና ምርምር ኢንስቲትዩት ያወጣቸው ዝርያዎች አሉ። ከዚህ ከዘረመል ውጭ ባሉ አካሄዶች ከዚህ ውጭ በተለመደው ይሄ ኮንቬንሽናል ብሪዲንግ እንትን ተብሎ እና እነኚህ ከነኛ ከተባሉ ከውጭ አሁን እንደ ቴላ ሜዝ የተሻለ እንጂ ያነሰ አይደለም። የተሻለ አንድ ጥጥን በተመለከተ ጥጥም ሆነ በቆሎ ካለፉት 40-50 ዓመታት ጀምረን ስርዓት ገንብተናል። ተባይን የሚከላከል እና ያንን ስርዓት ልናፈርስ ነው አሁን አማራጭ ሳይኖር ሳያስፈልግ ምንድነው በቂ ሀገር በቀል አማራጭ አለን ዶክተር? ሀገር በቀል ብቻ ሳይሆን ሳይንስ በሳይንስ የተደገፈ እንዴ 50 ዓመት እኮ ከ50 ዓመት በላይ እኮ ምርምር ሰርተናል እኔ ወንድም እና በዛ በ50 ዓመት ውስጥ 50 ዓመት ባለፈ ከ50 ዓመታት በላይ ባለፈ ምርምር መሬት ላይ የተቀመጡ ቴክኖሎጂዎች አሁን ላለንበት ሁኔታ መልስ ሊሰጡ የሚችሉ ቴክኖሎጂዎች አሉ እና
የማልደግፈው አንዱና እንደው አንድ በአንድ ቃል በአንድ አረፍተ ነገር ስጠን ብትሉኝ ሳይቸገሩ ጤፍ ብድር ነው የሆነው። የለም በትክክል መቀመጥ አለ። እሺ እንመለሳለን ዶክተር ወደ ፕሮፌሰር እንሂድና እስኪ ስለ ጠቀሜታዎቹ እና እስካሁን የተገኙ በተጨባጭ የተገኙ ጠቀሜታዎች ምንድናቸው ምርምሮች ስለዚህ ምን ይላሉ የሚለውን ደግሞ አጠር አድርገን እንመለሳለን። ፕሮፌሰር ጥሩ እንግዲህ የሳይንስ ሰዎች ስለሆንኛ ሳይንስ ላይ መሰረት ሆነን ነው የምንናገረው ማለት ነው። ጥቅማቸውን በተመለከተ ይሄ ዶክተር ጸደቀ ግድም ያሉትም ትራዲሽናል ብሪዲንግ የምንላቸው በማዳቀል በተለምዶ የሚሰራው ይቆማል ማለት አይደለም። ይሄ ያኛውን ይተካል ማለት አይደለም። ሁሉም ያለው ቴክኖሎጂዎችን ሁሉ አሟጠን መጠቀም አለብን። ለምሳሌ በዚህ በማዳቀል ዶክተር ጸደቀ ግድም ያሉት አሉ ምርት ሊጨምር ይችላል። አዎ ሊጨምር ይችላል። ችግሩ ምንድነው? ለምሳሌ ፎል አርሚ ወርም ለምሳሌ ባንዴ መጥቶ ምንድነው ያደርገው? ድምጥማጡ ነበር በቆሎ ያጠፋው አይደለም። በዛም መንገድ የተመረተው እኮ ያንን ሊቋቋም አይችልም። ጂኤምኦ ግን ይቋቋመዋል። ምክንያቱም ለዛ ትሬት ተብሎ ያንን ተባይ ለመከላከል ተብሎ ስለተሰራ ማለት ነው። ተባይ ለመከላከል ከሆነ ከዛ ጋር እኩል የሚሆን ያንን ሊቋቋም የሚችል የለም አሁንም ቢሆን ከጂኤምኦ ውጪ ማለት ነው። ለዚህ ነው በከፍተኛ ደረጃ እኮ በዓለም አቀፍ ደረጃ ተቀባይነት ያገኘው። ጥጥን እንውሰድ። ጥጥ ለምሳሌ ኢትዮጵያ ውስጥ ጨርቃጨርቅ ፋብሪካዎች በጣም ነው የተቸገሩት። ለምንድን ነው የተቸገሩት? ተባይ በጣም ያጠቃል። ጥጥ በጣም ስለሚያጠቃ የጥጡን ኳሊቲ የጥጡን ኳሊቲ በጣም ይቀንሳል። ወደ ፋብሪካ በሚሄድበት ጊዜ ብዙም እዚህ ግባ የሚል በተለይ ኤክስፖርት ላይ ከፍተኛ ችግር ነው እየፈጠረባቸው የነበረው ማለት ነው። በዚህ ምክንያት ይሄ በሽታን የሚቋቋመው ገባ ማለት ነው። በሽታው የሚቋቋመውና የማይቋቋመው እኮ ሰማይና ምድር ነው፣ አይገናኙም እኮ። ለአካባቢ ስነ ምህዳር ላይ አደጋ ይደቅናል፣ የሰው ልጅ ጤና ላይም ችግር ያመጣል የሚሉና ሌሎች ችግሮችንም የሚያነሱት አሉ ብዙዎቹና ከዛ አኳያ እውነት ከጠቀሜታው ውጭ ያሉት ችግሮች ምንድናቸው? እናንተ አሁን በወቅት ተለይቷል ማለት እንችላለን? ሌላ አማራጮች አሁን እነዚህ የሀገር በቀል ቴክኖሎጂ ተብሎ ቀደም ሲል የተነሱ በሳይንስም የተደገፉት ከነሱ አኳያ ይሄ ቀዳሚ ነው ማለት እንችላለን? እንደው ከችግሩም አኳያ በደንብ ብቻ ሳይሆን ፕሮፌሰር እዚህ ሀገር በቀል ቅድም ዶክተር ሲያነሱት ነበረ ሀገር በቀል የምንላቸው ሰብሎች ላይ እነሱን እስከ መበረዝ አኳያ እንዴት ታይ ነጤፍ እናንሰትንም ሲያነሱት ነበር አያይዘው እንዲያነሱ። በጣም ጥሩ ጥያቄ ነው ያነሳችሁት። ይሄኛው መጀመሪያው ነው። ይሄ ቴክኖሎጂ በ1970ዎቹ ራሱ ሲጀመር ወደ ታሪኩ ልመለስና አሲሞላር ኮንፈረንስ የሚባል እንዲካሄድ ያደረጉት ሳይንቲስቶቹ ናቸው። ሲጀመር መጀመሪያ ነው። ለምን ስጋቶች ሊኖሩ ይችላሉ፣ እነኚህ ስጋቶች እንዴት ነው የምንከላከለው የሚለውን ስብሰባ እንዲጠራ ያደርጉ ሳይንቲስቶቹ ናቸው። ስብሰባ ተጠርቶ 140 ሰው ሳይንቲስቶቹ በአብዛኞቹ እነሱ ናቸው። የህግ ሰዎችም እንዲመጡ ተደረጉ። ከዛ በኋላም ደግሞ የፖሊስ ሰዎችም እንዲመጡ ተደረጉና 150 ሰዎች ካሊፎርኒያ ማለት ተሰብስበው ለጊዜው እናቁምና ጋይድላይን ይወጣለት ተባለ። ናሽናል ኢንስቲትዩት ኦፍ ሄልዝ የአሜሪካው ጋይድላይኑ እንዲያወጣ ኃላፊነት ተሰጠውና በ1976 ያ ጋይድላይን ወጣ። ሲጠቀሙበት ከቆዩ በኋላ ያንን ጋይድላይን በ2013 አሻሻሉት። ምን አደረጉት? ጠብቆ የነበረው አላሉት። ምክንያቱም የብዙ ዓመታት ኤክስፒሪየንስ ስላለን አሁን ይሄን ያህል እንደፈራ ነው የሚያሰጋ አይደለም ብለው እንደገና አላሉት። ስለዚህ አሁን ሰው የሚያስበው ምንድነው መሰላቸው? የጂኤምኦ ወስደን ዝም ብለን እርሻ ላይ የምንዘራ ነው የሚመስለው። አይደለም። ከዛ በፊት ብዙ ሙከራዎች ተደርገው ነው ወደ እርሻው የሚሄደው፣ ወደ ኮመርሻላይዜሽኑ የሚሄደው። ለዚህ ደግሞ ህጎች አሉ። ለምሳሌ ኢትዮጵያ ፕሮክላሜሽን አላት። የኢትዮጵያ እንዲሁም በጣም ስትሪንጀንትና በጣም ጠንካራ ከባድ ከሚባሉት ውስጥ ነው። እንዲሁም አያሰራም ብለን ሁሉ ብዙ ጊዜ ሁሉ ስንከራከር ነበር። አንዳንድ ካምፓኒዎች እንዲሁም ፈቃደኛም አይደሉም ወደዚህ ኢንቨስት ለማድረግ በዛ ምክንያት ማለት ነውና ህግ አለው፣ ፕሮሲጀር አለው፣ አካሄድ አለው። ይሄ ይበክላል ምናምን የሚለው ምናምን ሚኒማ በመቀነስ ውጤት ለማምጣት እንችልበታለን። አዎ ሪስክ አይደንቲፊኬሽን አለ፣ ሪስክ ማኔጅመንት አለ። እነኚህ ሁሉ የራሳቸው ፕሮሲጀር አላቸው። በዚህ መሰረት ነው አሁን ለምሳሌ የእንሰቱንም ስንመለከት፣ የጥጡንም ስንመለከት፣ የበቆሎን ስንመለከት በዚህ ውስጥ አልፏል። ጥሩ ዶክተር ወደርሱ ልምጣ። የዘረመል ምህንድስና እንደው አጠር አድርገው እንዳነሱት የምንፈልገው በደንብ ጥልቅ የሆነ መረጃ እንዲኖረን የአፈር ጤና ላይ የውሃ ሀብት ላይ ስነ ምህዳርን በተመለከተ ያሉት አካባቢያዊ አደጋዎች ምንድናቸው የሚለውን ግልጽ እናደርገው አንዳንዴና እነዚህንም እንደው እንቀንስ ካልን ምን አማራጭ ይዘን እንምጣ? አዎ ምንድነው የኔ ሐሳብ
እስካሁን ባለው መረጃ ሳይንሳዊ መረጃ ይሄንን ያህል ጉዳት ያመጣል፣ ይሄንን ጉዳት ምንም ጉዳት የለውም ተብሎ ዲፊኒቲቭ የሆነ እንደ ቁርጠኛ የሆነ መረጃ አሁንም ገና ነው መምጣት የሚመጣው። የኔ ክርክር ምን መሰላችሁ? ያልታወቀ ነገር ላይ አንደኛ፣ ሁለተኛ እስቲ ሌሎች ሀገሮች እንዴት ነው ያለፉት? ይሄንን ተመሳሳይ ሀገሮች ለምሳሌ አንድ ሀገር በዚህ በጂኤምኦ ድርቅን ተቋቋምን፣ በዚህ በጂኤምኦ በምግብ ራስን ቻልን፣ በዚህ በጂኤምኦ ምርታማነትን ይሄንን ያህል አሳደግን የሚል አንድ ሀገር ለምሳሌ ሊጠቀስ የሚችል ታዳጊ ዓለም ላይ አንድ ሀገር የለም። የሌሎቹን ምሳሌ ልንገራችሁ። ደቡብ አፍሪካ በበቆሎ ጀመሩ፣ ወደቀ። ኬንያ በቆሎ እኔ ራሴ የነበርኩበት ወደቀ፣ አንስተው ጣሉ። ታንዛኒያ የኬንያውን ሲያዩ አዲስ ሚኒስትር መጣና አንድ ጎረምሳ ምክትል ማን ነው ስቴት ሚኒስትር መጣና እንዲያውም መስክ ላይ ያለውን ሙከራት ነቅላችሁ ጣሉዋል። ጥጥን በተመለከተ ቡርኪና ፋሶ በሞንሳንቶ ይሄ የተደገፈ ዝርያ መጣና በቃ ይሄ ትልቅ ለውጥ ይመጣል ተብሎ እንትን ሲባል ከተወሰኑ አመታት በኋላ እንዲያውም የገበሬዎቹ ሞንሳንቶን 84 ሚሊዮን ከሰሱ። የኛን ጥጥ የተሻለ ኳሊቲ ያለው ጥጥ በጥንቃቄ እናድርገው፣ በጥንቃቄ ይመራ የሚል ሐሳብ ነው። ስለዚህ ምን አማራጭ እናምጣስ? እስኪ ቴክኖሎጂዎች እኮ አሉ። ጥያቄው የቴክኖሎጂ ማጣት እጦት አይደለም። ጥያቄው ያልኩህ መሬታችን 0.181 ሄክታር ይዘህ ለዛ ምንድነው መልስ የሚኖርህ? አካባቢን የማትጎዳበት መንገድ ምንድነው የምትለው እንጂ ለኔ ጥያቄም አይደለም። ምን እናርግ ዶክተር? ምን እናድርግ ከመምጣቴ በፊት ከሱ ጋር ሳያይዝ ላረጋግጥላችሁ የምፈልገው የዛሬ 5 ዓመት የሚመጣው ውጤት ይሄንን ነው የሚመስለው። የለም። ስለዚህ ምንድነው እስቲ ሀገር አቀፍ የሆነ አሰራር እናስፍን። እስቲ ቁጭ እንበልና የሚመለከተን ሁሉ የግብርና ብቻ ሳይሆን የሳይንስ ብቻ ሳይሆን የሚመለከተው ሁሉ ይምጣና ቁጭ ብለን ምንድነው የምናደርገው? ወደፊት የምንሄደው እንዴት ነው? 205 ሚሊዮን ህዝብ እንዴት አድርገን ነው የምንቀልበው የሚለው እስቲ በጋራ እንስማማና ምክክር ያስፈልገዋል ነው የሚሉ ተግባራዊ መልካም እንጂ ትንሽ ቁንጽል ነገር ይዘን እቺ ብቻ እኔ በራሴ ሙያ የሚመጣው ነገር ከተቀረፈ ሁሉንም ነገር እቀርፋለሁ ማለት አይደለም። ስለዚህ እስቲ ሉክ ዛሬ እኮ እዚህ ያደረሰን የዛሬ 20 30 40 ዓመት የሰራነው ነገር ነው። እሱ አሁን ጊዜው እያለፈበት ነው። የተለየ ሁኔታ ላይ ነው፣ ኢንቫይሮንመንት ላይ ነው ያለነውና ለዛ ምንድነው የምናደርገው ብለን ብለን እንጀምራለን። ያ ካለፈው ትምህርት ወስደን ማለት ነው። መልካም ዶክተር፣ ወደ ፕሮፌሰር እንምጣና አጠር አድርገን ምንድነው የመጨረሻ ሐሳቦት ምንድነው? ዶክተር እንመካከር እያሉ ነው። እሱን እንትናለን አልቃው ነገር ግን ክርክሩ ላይ ሳይሆን ቴክኖሎጂን በተመለከተ ነው። በቀጣይ ምን እናምጣ? በተለይ ምርትና ምርታማነት ከማሳደግ አኳያ ምን ላይ ብናተኩር ነው የተሻለ የሚለው መጀመሪያ አጠር አድርጌ ወደ ቴክኖሎጂ እንትን ልበል። በዓለም አቀፍ ደረጃ እነኚህ ቴክኖሎጂዎች 27 አገሮች እየተጠቀሙበት ነው ያሉት። 30 አገሮች ደግሞ አፕሩቭ አድርገዋል። እየጨመረ ለምሳሌ የ2024ን ከ23 ጋር ስናወዳደር የ1.9% ጨምሯል። ያ ማለት በጣም ተቀባይነት እያገኘ ያለ ነው። ይህን ቴክኖሎጂ ኢግኖር የምናደርገው አይደለም፣ ምንም ጥያቄ የለውም። ቅድም ደግሞ ዶክተር ጸደቀ ያነሱት የቡርኪና ፋሶ አለ። ወደ ክርክሩ እንዳንመለስ አጠር አድርጌ ምክንያቱም ሚዲያ ላይ ስላለን ህብረተሰቡ ሚስሊድ እንዳይደረግ። ደቡብ አፍሪካ በቆሎ ጂኤምኦ በጣም እያመረቱ ናቸው ያሉት። አሜሪካ
የሆነ ሚኒስተር እዛ ውስጥ ዲቴይሉን አልገባም ባን እንዲደረግ አደረገ። አዲሱ ፕሬዚዳንት ደግሞ ሲመጣ ፈቀደ። አሁን የራሳቸውን ትስላላችሁ እነሱ ማለት ነው። ቡርኪና ፋሶ ያለው ቢቲ ኮተን ባን ሆነ ከፍተኛ ተቀባይነት ነው ያለው። ቡርኪና ፋሶ ምንድነው የሆነው? መጣ በሚመጣበት ጊዜ በሽታን ይቋቋማል። ከፍተኛ ምርት አመጣ። ከፍተኛ ልዩነት ነው ያሳየው። ችግሩ ምንድነው? የፋይበር ኳሊቲው ያንን ተሳይሉ ዝም ብሎ ቫሪቲ ነው የገባው። ያንን ፋይበር ኳሊቲ ሳያጠኑ ነው የገባው። ሲገባው ፋይበር ኳሊቲው በጣም ለው ነበረ። ቫሪቲ ስለሚለይ ማለት ትክክለኛውን አላስገቡም። በዛ ምክንያት ነው ያንን በደንብ አጥንቶ ማስገባት ነበረባቸው። እዛ ጋር ነው ችግሩ ማለት ነው። ዶክተር ጸደቀ መመካከር ምናምን ያስፈልጋል የሚለው ማን ነው መመካከር ያለበት? ያስፈልጋል መመካከር ያለበት። አንዱ በጣም ከፍተኛ እንትን ያለው ግብርና ምርምር ነው። እንዲሁም ይሄንን ጂኤምኦ ላይ ከፍተኛ እንትን አድርጎ ኢንቨስት አድርጎ እንዲገባ ያደረገና ፊልትራያን ሁሉ ሲሰራ የነበረው ግብርና ምርምር ነው። ትራዲሽናል ብሪዲንጉን በተመለከተ ግብርና ምርምር ለአመታት ሲሰሩ ነበረ። ዶክተር ጸደቀ እዛ ዳይሬክተር ነበሩ እንዲያው እና ብዙ ስራዎች ሲሰሩ ነበሩ። ግን የምንፈልገው ደረጃ ላይ ደርሰናል ወይ? አልደረስንም። በጣም ብዙ እኮ ተለፍቷል፣ ብዙ ተሰርቷል እኮ። ግን የምንፈልገው ደረጃ ላይ ደርሰናል ወይ? ይሄን 120 130 ሚሊዮን ህዝብ ልንቀልብ ቻልን? ዛሬ እኮ አልቻልንም እኮ። የዛሬ 10 20 ዓመት ምንድነው ልንሆን የምንችለው? በጣም በጥንቃቄ በደንብ መስራት መመካከሩ በጣም ያስፈልጋል። ግን እዚህ ቴክኖሎጂዎች ላይ ኢንቨስት ማድረግ ያስፈልጋል። ይሄ ቴክኖሎጂ ይጠቅመኛል፣ ይሄ አይጠቅመኝም ሳይሆን ቴክኖሎጂ በሚመጡበት ጊዜ ጥቅማቸው ምንድነው ተብሎ አናላይዝ ይደረጋል። በደንብ ትኩረት እናድርግ ነው እኮ ዋናው ጉዳታቸው ምንድነው የሚለው ጥቅሙ ካመዘነ ጉዳቱ እንዴት ነው? ጉዳት አይደለም ስጋት ልበለው ሪስክ። ጉዳቱ ምንድነው ስጋቱ ምንድነው የሚለውን ደግሞ የሌላ አገሮች ልምድም እኮ አለን በጣም በዛ መሰረት እንግዲህ ከዛ ወደ ጥቅም እንገባለን። የሁለታችሁም ሀሳብ እኮ ጥቅምንም ጉዳቱንም የሚያመጣውንም ችግር ለይተን ስጋቱንም ለይተን በጋራ ግን ለሀገር የሚጠቅም ምርትና ምርታማነትን የሚያሳድግ ነገር እንፈልግ የሚል ነው። እናመሰግናለን። ይህንን ጉዳይ እንግዲህ በዚህም እንቋጫ አይደለም። ቀንም በዜና ኢትዮጵያ ምሽት በ57 እንቀጥልበታለን። በሌላ ጊዜ ደግሞ ሰፋ ያለ ጊዜ ይዘንበት የምናወራበት ነው የሚሆነው። ምክንያቱም ከሀገር ከምርትና ምርታማነት ከመሬትም አኳያ ስለሆነ እየተነሳ ያለው ሰፋ አድርገን እናነሳዋለን። ፕሮፌሰር ጥልዬ ፈይሳ በአዲስ አበባ ዩኒቨርሲቲ የእጽዋት ባዮቴክኖሎጂ ተመራማሪ እንዲሁም ዶክተር ጸደቀ አባተ የግብርና ምርምርና ልማት ተመራማሪ በማለዳ መታችሁ ሀሳባችሁን ስላጋራችሁን እጅግ አድርገን እናመሰግናለን። እናመሰግናለን። ሰላም ዋሉ።